ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ህዳር 29 2018 በኢትዮጵያ ዘመን አቆጣጠር ዲሰምበር 8 2025 በግሪጎሪያን ካሌንደር የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። በአጫጭር መረጃዎቼ የትግራይን ፖለቲካ የግል መረዳቴን ወደ እናንተ አድርሳለሁ። የተለያዩ መረጃ ምንጮችን መሰረት አድርጌ የተለያዩ ሀሳቦችን በማካተት ከዛ ባለፈ ወደ ሶማሊያ ሄደን ጁባላንድ ከፌደራል መንግስቱ ተገንጥያለሁ ብሏል። ይሄ ምንድን ነው ኢምፕሊኬሽኑ የሚለውን እናያለን። ሌሎች አጫጭር መረጃዎችንም እንዲሁ የምናካትት ምሽት ደግሞ በተለመደው ሰዓት ጋት ዕለታዊ የሚቀርብ ይሆናል። ከዛ በፊት እንግዲህ የመረጃ ምንጮችን መሰረት በማድረግ አጠቃላይ የጀግና የፌዴሪ መከላከያ ሰራዊት በገጾቹም ያካፈላቸውን መረጃዎች በመውሰድ በአማራ ፋኖ ህዝባዊ ድርጅት እና በአማራ ብሔራዊ ክልላዊ መንግስት መካከል የተደረገውን የሰላም ስምምነት ተከትሎ በኢጋድ እና በአፍሪካ ህብረት ታዛቢነት ማለት ነው እስካሁን ከ500 በላይ ታጣቂዎች ወደ ሰላም መንገድ ተመልሰዋል። ከ500 በላይ ስምምነቱን ተከትሎም በስር ላይ ያሉት እንዲፈቱ በፌደራልም ያሉት በክልልም ያሉት በፍርድ ያገኙትም በፍርድ ሂደት ላይ ያሉትም በጣቢያዎችም ላይ ያሉት ከአማራ ፋኖ ህዝባዊ ድርጅት ጋር የተያያዙት ማለት ነው። ከዛ ባለፈ የስምምነቱን እንግዲህ በስምምነቱ ውስጥ የመንግስት ሰራተኞች ወደ መንግስት ስራቸው እንዲመለሱ፣ አርሶ አደሩም ሁሉም ወደ የስራው እንዲመለስ፣ ለምሳሌ ምደባ ሽግሽግ የተሰራ የግብርና ሰራተኞች፣ የጤና ባለሙያዎች፣ መምህራን፣ ነጋዴዎች እነኚህ በሙሉ ተወናብደው በአንድም ይሁን በሌላ መንገድ ተወናብደው የጠላት መጠቀሚያ ሆኖ መቆየታቸው የሚታወቅ ነገር ነው። የኢትዮጵያ ብሔራዊ ጥቅምን ኢትዮጵያ በቀይ ባህር ላይ ያነሳችው ኢትዮጵያ የገጸ ምድርና የከርሰ ምድር ሀብቶቿን ተጠቅማ ለማደግ እንደየ አካባቢ ሁኔታ ይወሰናል። አሁን ለምሳሌ ሶማሌ ክልል ጎዴ ላይ የአፈር ማዳበሪያ ፋብሪካ፣ የሊክፋይድ ናቹራል ጋዝ የተፈጥሮ ጋዝ ማውጣቱ፣ የኃይል ማመንጨቱ በዛውም ተከትሎ ያለውን እሱን ለማደናቀፍ የቅርብም የሩቅም ጠላቶች ይሰማራሉ። በተመሳሳይ ከህዳሴ ግድብ ጋራ ቤንሻንጉል ክልል ካለው ማለት ነው የወርቅ ማውጫዎች ጋምቤላ አካባቢም በተመሳሳይ የባሮ አኮቦ የኃይል ልማት ፕሮጀክትን ወደ ስራ ለማስገባት እንቅስቃሴ እየተደረገ ነው ያለው። እሱንም ለማደናቀፍ ጠላቶች ጥረት ማድረጋቸው የማይቀር ነው። ወደ 1940 ሜጋዋት የሚያመነጭ ህዳሴ ግድብ ላይ ተጨማሪ ሁለተኛ ግድብ ወደ 4500 ሜጋዋት የሚያመነጭ ይህ እንግዲህ ከሰሞኑ ባድር አብድላቲ የተከታተላችሁት ይመስለኛል። ኦብቪየስሊ የኢትዮጵያ ህዳሴ ግድብን አናቀውም ነው የሚለው። አወቀው አላወቀው ሲጀመር እኛ የዶናልድ ትራምፕ አማካሪ ማሳድ ባለውስ ያለውን ነው ለግብጽ ቢጠቅማቸው መሬት ላይ ያለውን ሀቅ በመካድ ይቅርታ ያንን በመካድ የሚመጣ ነገር የለም። ነገር ግን በተደጋጋሚ እንዳልኳችሁ የህዳሴው ግድብ ግብጽን የሚያስቀርባት አንዳች አይነት ጥቅም የለም። አንዳች አይነት ጥቅም ግድቡ በመገንባቱ ይልቁኑ ከዛ ይልቅ ምን ሊያገኙ ይችላሉ ስንል አንደኛ ነገር ይሄ ያልተቆራረጠ አመቱን ሙሉ ውሃ ያገኛሉ። ሁለተኛ ኃይል እስካመነጨ ድረስ አሁን እነሱ የሚሉት በድርቅ ጊዜ እንዲለቀቅልን፣ ምክንያቱም ድርቅ ካጋጠመ ኢትዮጵያ
ተርባይኑን ላትከፍት ትችላለች። ምክንያቱም እየቆጠብክ ልትጠቀም ትችላለህ። በ13 ተርባይን የምትጠቀመውን በ2 ተርባይን ወይ በ1 ተርባይን ልትጠቀም ትችላለህ። የታወቀ ኃይል የታወቀ ውሃ ይለቀቅልን። ምንድን ነው እያቀረቡ ነው? ኢትዮጵያ ኃይል ማመንጨት ትችላለች እያሉ ነው። መስኖ እንዳትጠቀሙ ነው። 1 2 ተጨማሪ ግድብ የምትገነቡ ከሆነ ከኛ ፍቃድ ሳታገኙ ከግብፅ ፍቃድ ያው ባሽሙር ታችኛው የተፋሰስ ሀገራት ይላሉ። የለም እኮ ውሃ ተቀባዮቹ ሌሎች ላይኛዎቹ አነሰም በዛም ሁሉም ውሃ አቅራቢ ናቸው። ደቡብ ሱዳንም ውሃ ያቀርባል። ከምንድን ነው የናይል ተፋሰስ ውሃ አቅራቢ ነው። ደቡብ ሱዳን ውሃውን ከየት ነው የሚያገኘው ከተባለ ከኢትዮጵያ የሚያገኘው ነው። በዛ አቋርጦ ደግሞ ከኡጋንዳ የሚመጣውም ይሄዳል። ግን ምን ይላሉ? ዋነኛ ውሃ የምታበረክተው ኢትዮጵያ ስለሆነች የታችኛው ተፋሰስ ሀገራት ግብፅና ሱዳን ሳንፈቅድ በፍጹም መገንባት የለባቸውም። ለዚህ እኮ እኛ ልማት ስለምንደግፍ ታንዛኒያ ላይ ደግፈናል ግድብ እንዲሰራ። ደቡብ ሱዳንና ኡጋንዳ ግድብ እንዲሰሩ ፕሮጀክት በማማከርም ፍቃድም ሰጠናል። እኛ የአድዋ ልጆች ነን። ከኮሎኒያል ሜንታሊቲ ውጡ የሚለው የውጭ ጉዳይ ሚኒስትር መግለጫ ነው። በገጸ ምድራችንና በከርሰ ምድራችን ያለውን ሀብት በሉዓላዊ ግዛታችን ውስጥ እስከሆነ ድረስ ለመጠቀም የማንንም ሶስተኛ ወገን ፈቃድ አንጠይቅ። ነገር ግን ውጭ ጉዳይ ሚኒስትር በመግለጫው እንዳካተተው ፍትሐዊነት፣ ሌሎችን አለመጉዳት፣ በጋራ በፓን አፍሪካኒዝም መንፈስ በጋራ የማደግ ፍላጎት፣ እነዚህ ሰክሪድ ናቸው። ወርቃማ የማይነኩ ህጎቻችን ናቸው። ከዛ ባለፈ ግን እኛ ታንዛኒያ አይደለንም። ይህን ግድብ ገንባ እናትገንባ ስንባል ወይም ግድብ ልንገነባ ፈልገን ነበር ጄቶች ብለን ልመና በፈርዖኖች እግር ስር የምንወድቅ አይደለንም። ዞሮ ዞሮ ግን በአልጀዚራም ቢቢሲ ላይም እየወጡ ያሉት በቃ የሚፈልጉት አንድ ኢትዮጵያ ኃይል ታመንጭ፣ ችግር የለውም። ሁለተኛ ኃይል በማመንጨት ሂደት የውሃውን ፍሰት ምናምን ወዘተረፈ እንቆጣጠር በጋራ አችልም። እኛ ስዊዝ ካናል እንቆጣጠር አላለም። እኛ የግብፅ ውስጥ ገብተን በአስተዳደራዊ ጉዳዮች ላይ እንፈትፍት አላለም። ህዳሴ ግድቡ አንበላም አንጠጣም ብለን በዓለም ፊት እየተገፋን እየተገረፍ ከእያንዳንዷ ድሃ መቀነት ወጥቶ የተሰራ ግድብ ነው። በባርነት መኖርን ትናንት አልወረስንም፣ ዛሬም አናደርገውም። ዝሮ ዝሮ ይህንን ከህዳሴ ግድብ ጋር የተያያዘ ሌሎች ገጸ ምድርና ከርሰ ምድር ሀብቶቻችንን አውጥተን ኢትዮጵያ ከጠነከረች በሁለንተናዊ መልኩ ሀብቷን አውጥታ ለመጠቀም ብድር የማትሄድ የጠነከረች በኢትዮጵያዊነት መንፈስ የምትጸና ሀገር ከሆነች ነገ በውስጥ ጉዳያችን ለመፈትፈት ለሚያስቡት ፕሮጀክት ደንቃራ እንዳይሆን ወጣቶችን፣ መንግስት ሰራተኞችን በሆይ ሆይታ በማታለል በውስጥ ደግሞ ያሉ የከሰሩ ጥገኛ ፖለቲከኞች፣ ጥገኛ ባለሀብቶች፣ በሃይማኖት ስበብ የሚነግዱ ተለላኪዎች፣ እነዚህ ሁሉ ተሰባስበው ተወናብደው የሄዱት በሰላም እየገቡ ነው። ሌሎችም የማስረሻ ሰጤን መንገድ መቀበል አለብን። ጠመንጃ ነክሰን የአማራን ህዝብ ጥያቄ አንፈታም የሚሉ አሉ። አንዳንዶቹ ደግሞ በጋምቤላም በኩል በሱዳን በኩል በደቡብ ሱዳንም በሱዳን በኩል አድርገን ግጭቱ ያሰጋቸው ሁኔታ አለ። በኤርትራ በኩል ለመጥፋት ምን ያህል ሻዕቢያ ከኛ ጋር ምን ሊሆን ይችላል ሊያስረን ይችላል የሚል ስጋት አላቸው። የስልክ ልውውጦቻቸው ይህንን ነው የሚያሳዩት። እንግዲህ በሂደት ደግሞ ወደ እናንተ የማደርሰው ነው የሚሆነው። ሰው ከ500 በላይ እጃቸውን ለመንግስት የሰጡበት በሂደት ደግሞ በዚህ በዲሞቢላይዝ ኦፍኮርስ ዲሳርም ሆነው ሪኢንተግሬት አድርገው ወደ ቀደመ ስራቸው የሚሄዱበት ሁኔታ የተፈጠራለ። ከሌሎችም በእነዘመነ የሚመራውም የአማራ ፋኖ ብሔራዊ ኃይል የሚባለው አፋብኃም ከዛም እርስ በርስ እንትን እያሉ ነው። አውራጃዊነቱ ስለገነገነ እርስ በርስ ደግሞ እየተከፋፈሉ እየተታኮሱ ነው ያሉት። የፈለገው ብታፍነው የሚገለጽ ነው የሚሆነው። አስቀድሜ በመግቢያ እንዳልኳችሁ ዛሬ እንግዲህ 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል በማዕከላዊ ኢትዮጵያ
ክልል ዋና ከተማ ሆሳና በድምቀት ይከበራል። ጠዋት ቀረጻው ጠዋት ስለተሰራ ነው። ማንኛውንም ያለውን ጉዳይ በማህበራዊ ሚዲያ ፌስቡክ ገጽ ላይ ፕሊስ፣ ፌስቡክ ላይ ወዳጆቼ ካልሆናቸው ወዳጆቼ የሆኑ 170 ሺህ አካባቢ ተከታይ ያለው ጌትነት አልማው ጥሩነህ የሚል የፌስቡክ ገጽ አለኝ። እዛ ለጥፍላቸዋለሁ። ዋና ዋናዎቹን ጉዳዮች ደግሞ ምሽት በጋት ዕለታዊ ወደ እናንተ አደርሳለሁ። ቀረጻው ጠዋት ስለተሰራ ነው። ትናንት ምሽት የ21ኛውን የኢትዮጵያ ብሔሮችና ብሔረሰቦችና ሕዝቦች በዓል እንድታስተናግድ ጅማ ከተማ መመረጧን መረጃ አናውንስ ተደርጓል። ኦፍ ኮርስ እሱን የምናየው ነው የሚሆነው። ሌላው እንግዲህ ከሰሞኑ በትግራይ ፖለቲካ በተለይ ከአርሚ 31 ጋር ተያይዞ የህወሓት ጽህፈት ቤትን በተለምዶ ሐውልቲ የሚባለውን የትግራይ ጊዜያዊ አስተዳደር ፕሬዚደንት ጽህፈት ቤት በተለምዶ ደጀን የሚባለውን እሱን ተቆጣጥረው ሬዲዮ ኤፍኤም 104.4 መቀሌ እሱንም ድምፂ ወያኔ እንዲቆም በማድረግ የመንግስት ስራን የሚልሻ ጽህፈት ቤትን ፖሊስ ጽህፈት ቤት አካባቢ በመሄድ በህዝቡ ላይ ከፍተኛ ውዥንብር ፈጥሮ የነበረ ሁኔታ ረገብ ብሏል። ከትናንት ምሽት ጀምሮ ታጣቂዎች በተሳቢ መኪኖች እየተጫኑ ወደ ጣቢያቸው ከኤርፖርት ከአሉላ አባነጋ ኤርፖርት ጀርባ ወደሚገኝ ጣቢያቸው መሄዳቸውን ኦፍኮርስ የተጋሩ ምስሎችም ያሳያሉ። ነገር ግን አሁንም እንደ ደብረ ጽዮን ህዝባዊ ስብሰባ ህዝባዊ ኮንፈረንስ በሚል ጠርተዋል። ከትናንት ማታ ጀምሮ እየገባ ነው፣ ዛሬም እየገባ ነው። ምናልባት ስብሰባው ከሰዓት ዛሬ እንደሚጀመር ነው እየተገለጸ ያለው። እንግዲህ የትግራይን ፖለቲካ በትክክል ለመረዳት በትግራይ ፖለቲካ ውስጥ የተዋናያንን ፍላጎት በደንብ ማወቅ ያስፈልጋል የሚል እምነት አለ። በዋናነት በትግራይ ፖለቲካ ውስጥ ተዋናዮች አንደኛው ህወሓት ነው። ኦብቪየስ ነው። የህወሓት ፍላጎት ምንድን ነው ከተባለ ግራም ቀኝ ሳይባል የህወሓት ፍላጎት የትግራይ መሬትን እንደ ርስቱ የትግራይ ህዝብን እንደ ባሪያው እንደ አገልጋይ ወስዶ በስልጣን ላይ ጸንቶ መቀጠል፣ ትግራይን እንደ ላውንቺንግ ፓድ እንደ መንደርደሪያ እንደ መስፈንጠሪያ ተጠቅሞ በየአካባቢው በሌሎች ክልሎች ያሉ ጥገኞችን መገለጫው ብዙ ነው። የስልጣን ጥገኛ አለ፣ የሀብት ጥገኛ አለ፣ ሃይማኖት ጥገኛ አለ፣ አውራጃው ያለ፣ ከውጭ ደግሞ የሚገኙ ከውጭ ድጋፎች ለምሳሌ ሻዕቢያ ከኢትዮጵያ መንግስት ጋር ከተደራደረ ሻዕቢያ አንትቶ ሱዳን ጋር ችግር ካለ ብቻ በግራም በቀኝም ከጸረ ኢትዮጵያ ኃይሎች ጋር ግንባር መስርቶ አሁን ያለው የጸረ ኢትዮጵያ ኃይሎች መስፈንጠሪያ ሆኖ እየሰራ ያለው ሻዕቢያ ከህወሓት ጋር ይሄን አሊያንስ ፈጥሮ ስልጣን ላይ መቆየት እና ዛሬም መቀሌ ላይ ቁጭ ብሎ ትናንትም ደደቤት ሄዶ 4 ኪሎ እንዳሉ አክት ማድረግ ዳግም 4 ኪሎን የመናፈቅ አለ። ይሄ የህወሓት ፍላጎት ነው። በዚህ ውስጥ እነ ደብረጽዮን ወደ ስልጣን መመለስ ይፈልጋሉ። እዛው በህወሓት ውስጥ ደግሞ ህወሓትን እንደ ሜን ቫሪያብል ከወሰድ ነው በህወሓት ውስጥ ያሉ ሽኩቻዎችን በደንብ ማየት ያስፈልጋል። አድዋ፣ ሽሬ፣ አክሱም የሚል የስብሐት ነጋ ዳይናስቲ ከስብሐት ነጋ ጋር የተጋባ የደም ግንኙነት ያለው አምቻ ጋብቻ ያለው በዛ ውስጥ የጥቅም ፍላጎቶች እዛ ውስጥ እንዳሉ ህወሓት። ሁለተኛው የትግራይ ጊዜያዊ አስተዳደር ወይንም ትግራይ ኢንትሪም አድሚኒስትሬሽን የሚባለው በሌተናል ጀነራል ታደሰ ወረደ የሚመራው ይሄ የትግራይ ኢንትሪም አድሚኒስትሬሽን የፕሪቶሪያ ስምምነትን ማስፈጸም ይፈልጋል። ምክንያቱም ከፌዴራል መንግስት ጋር የስልጣን ምንጩ ከፌዴራል መንግስቱ ጋር ያለው ውክልና እንደሆነ ያውቅ ተፈናቃዮችን መመለስ ይፈልጋል። የትግራይ ኢንትሪም አድሚኒስትሬሽን ሌስቲሜት ኢንቲቲ ሌስቲሜት አድሚኒስትሬሽን ስለሆነ ከዓለም አቀፉ ማህበረሰብ ጋር መገናኘት ይፈልጋል። ከኤምባሲዎች ጋር ይገናኛል። ከስደትና ስደት ተመላሾች ጋር ይገናኛል። ሌስቲሜሲው የሚመነጨው በመንግስትነቱ ነው። እዛ ውስጥ ግን የትግራይ ኢንትሪም አድሚኒስትሬሽን በክልሉ ያለው ቅቡልነት ዋና ሜጀር ፕሌየሩ ህወሓት ስለሆነ
ከህወሓት ጋር አብሮ የህወሓትን ፍላጎት ማሳካት ይፈልጋል። ልክ ህወሓት አጀንዳውን ለማስፈጸም በትግራይ ኢንተሪም አድሚኒስትሬሽን ውስጥ መጠለል እንደሚፈልገው ኦቨርራይድ ሲያደርግ ነው። የአንዱ ፍላጎት ሲበልጥ ነው ችግር እየተፈጠረ ያለው። በዚህ የትግራይ ኢንተሪም አድሚኒስትሬሽን የህወሓትን ፍላጎት ማስፈጸም ይፈልጋል። አንዱ ሌጂቲሜሲው ህወሓት ቅቡልነት እንዲኖረው የትግራይ ህዝብን፣ የትግራይ የሲቪክ ማህበራትን ምንድን ነው ግሎባል ሶሳይቲ ፎር ትግራይ ኢንተሌክቹዋልስ ኤንድ ፕሮፌሽናል የሚባለውን ጨምሮ የፖለቲካ ፓርቲዎች በክልሉ የሚንቀሳቀሱትን የጠበቆች ማህበር ወዘተረፈ የሚባለውን የሴቶች ማህበርን በሙሉ የሃይማኖት ልሂቃን ጉዳይ ሁሉ ኤክሰርሳይዝ ምንድን ነው አከመዴት ማድረግ ይፈልጋል። ዘን ፖለቲካል ፓርቲዎች እና መዋቅሮች፣ ህጋዊ መዋቅሮች የፖሊስንም የሚሊሻ ጽሕፈት ቤትንም የፍርድ ቤቶችን እነዚህን የመምህራን ማህበር ወዘተረፈ በርደን አለበት ሰው። ሁለተኛው የትግራይ ኢንተሪም አድሚኒስትሬሽን ነው። ሌላ በትግራይ ውስጥ ሶስተኛው ሜጀር ቫሪያብል ራሱን የትግራይ መከላከያ ኃይል ብሎ የሚጠራው የትግራይ ዲፌንስ ፎርስ ምንድን ነው ፍላጎታቸው? የትግራይ ዲፌንስ ፎርስ ውስጥ የሚመሩት እነማን ናቸው? ይሄ ፖለቲከኛ የሚሆኑ እስክሪብቶ ይዛሉ እንደ ፖለቲከኛ። እስክሪብቶ እምቢ ሲላቸው መድረክ ውስጥ ተከራክረው በጎንዮሽ ሳይድ ቶክ ተከራክረው በተለያየ አማራጭ የፖለቲካ ፍላጎታቸው አልሳካ ሲል ጠመንጃ የሚመዙ እነኚህ ፖለቲካው ሚሊተሪ የሚባሉት በአንድ እጃችን ጠመንጃ በሌላ እጃችን ደግሞ እስክሪብቶ ይዘን ፍላጎታችን እናስፈጽማለን የሚሉ ቲዲኤፍ ውስጥ ያሉ ትግራይ ዲፌንስ ፎርስ ብለው ራሳቸውን የሚጠሩ እዛ ትግራይ ዲፌንስ ፎርስ ውስጥ በትክክልም መከተ የትግራይ ህዝብ የብሔራዊ ጥፋት ሊደርስበት ነው ተብሎ ተወናብደው ይገባሉ። ከዚህ ችግር እናወጣለን ብለው በፕሮፓጋንዳ ተወናብደው ይገባሉ። የለም እዛ ውስጥ ደግሞ ሆነው ፖለቲካል ሚሊተሪ ያልኳችሁ ቅድም የወርቅ ጨምሮ የማዕድን ንግድ ውስጥ የተሰማሩ በዛ ውስጥ ገንዘብ እያገኙ ያሉ ዲዲአር የሚባለው ከተተገበረ በቀጥታ ከወርቅ ንግድ ውጡ ብለው የተነገሩ ያህል የሚሰማቸዋል። ይህን ወርቅ ለብሔራዊ ባንክ ለኢትዮጵያ ሚስጡ በኤርትራ በኩል አድርገው በአስመራ አድርገው ስመግልም ያርጉ በሱዳንም ይላኩት የተለያየ ምክንያት እየፈጠሩ በሀብት ላይ ሀብት እያጋበሱ ያሉ የጦር መሳሪያ ለመግዛት ይውላል ለኤርትራ እንለውጥ የሚሉ አሉ እያደረጉ ያሉ። እነኚህ በህገወጥ ንግድ በህገወጥ የሰዎች ዝውውር ለመከተ ወይንም ለዚህ ለትግራይ ዲፌንስ ፎርስ በሚል የሚገኝን ማንኛውንም ጥቅማ ጥቅም ለግል ኪሳቸውና በግል ዙሪያ በዛ ፖለቲካል ሚሊተሪ ዙሪያ ላሉ ጥገኞች የሚያከፋፍሉ ሬንት ዲስትሪቢዩተር ኃይሎች አሉ። ሌላው አራተኛው የውጭ ኃይሎች ሻዕቢያ ፍላጎቱ ምንድን ነው? ሱዳን ውስጥ ያለው ፖለቲካ የአልቡርሃን ፍላጎት ምንድን ነው? የጋራ የሆነው የካይሮ አስተሳሳሪው ምንድን ነው? የካይሮ ፍላጎት የግብፅ ፍላጎት በአፍሪካ ቀጠና ምን ይመስላል የሚለው ይሄ ግለቱ በጨመረ በቀነሰ ቁጥር የውጭ ኃይሎች አሉ። በኢትዮጵያ መንግስት ደረጃ የኢትዮጵያ መንግስት ለትግራይ ፖለቲካ የውጭ ኃይል ተብሎ ሊታይ አይችልም። የውጭ ኃይል ብለን ከወሰድነው የፌዴራል መንግስቱ የሚፈልገው 8ቱን የቃል ኪዳን ሰነዶችን ሌተናል ጀነራል ታደሰ እና በሳቸው ውስጥ የተቋቋመው መዋቅር እንዲፈጽም ነው። አንደኛ ተፈናቃዮች እንዲመለሱ፣ ሁለተኛ ዲዲአር እንዲተገበር፣ ሶስተኛ ምቹ አካታች የሆነ ጊዜያዊ አስተዳደር በመመስረት ለቀጣዩ ምርጫ ማካሄድ የሚያስችል አስቻይ የፖለቲካ ምህዳር ኢኔብሊንግ ኢንቫይሮንመንት መፍጠር ነው። አራተኛ
ህገ መንግስቱና ህገ መንግስታዊ ስርዓቱን አክብሮ መንቀሳቀስ። አምስተኛ ከሌሎች የውጭ ጣልቃ ገብነቶች ከህገ መንግስታዊ ስርዓቱ ውጭ ያሉ ንግድ፣ ለምሳሌ ከኤርትራ ጋር መነገድ አይቻልም። የፈለገው እያሽሞነሞን ከህዝብ ለህዝብ ምናምን እያልክ ከእነሱ ጋር መሞዳሞድ አይቻልም። እነዚህ 8 ናቸው። ዞሮ ዞሮ እነሱ እንዲፈጸም ነው። ሻዕቢያስ ምን ይፈልጋል? ሻዕቢያ ስትራቴጂክ ደብዝ ይፈልጋል። ውጊያ ካለ ኢትዮጵያ የቀይ ባህርን ጥያቄ እንደማትተው እንደማይቀር ሻዕቢያ ጠንቅቆ ያውቃል። ስለዚህ ውጊያው በሩቅ እንዲሆን ስትራቴጂክ ደብዝ የት እንዲሆን? ትግራይ ክልል ውስጥ። የትግራይ ህዋቶች ደግሞ ምን ይፈልጋሉ? ውጊያውን እንዲራዘም ምንድን ነው አማራ ክልል፣ አፋር፣ ወደ ሌሎች መሀል ሀገር ይህን ይፈልጋል። ዘን የዚህ የቀይ ባህር ጉዳይ የቀይ ባህር ጥያቄ እንደማይቀር ስለሚያውቅ ማለት ነው። ከዛም አልፎ እንግዲህ ሌሎችም በርቀትም በሰብአዊ መብት ጥያቄም በዲሞክራታይዜሽንም የተሸፈኑ የምዕራባውያን ኃይሎች አሉ። የሊበራል አይዲዮሎጂ ወዘተረፈ የሰብአዊ መብት ምናምን የሚባል ሽፋን ያለው ማስኩ እሱ ነው። እውነት ውስጡ ግን ተለላኪ መንግስት፣ ጉዳይ አስፈጻሚ መንግስት ኢትዮጵያ ውስጥ መፍጠር የሚፈልጉ ኃይሎች ሰው በዚህ ደረጃ በህዋት በኩል ሽኩቻዎች አሉ። ሪፎርም እናደርጋለን የሚባል ከሻዕቢያ ጋር መስራት አለብን። የፌዴራል መንግስት የፕሪቶሪያ ስምምነትን ጥሷል፣ እነ ጌታቸው ናቸው የፈረሙ የሚል አለ። የፕሪቶሪያ ስምምነት ከተጣሰ ወደ ቀደመው ስልጣን መመለስ አለበት። በምርጫው ፕሬዚዳንት የሆነው ዶክተር ደብረጽዮን ነው። ስለዚህ ደብረጽዮን መመለስ አለበት የሚል የህወሓት የበላይነትን ማረጋገጥ ራሱ የትግራይ ኢንተሪም አድሚኒስትሬሽን የሚኖር ከሆነ ህወሓት በፈለገው መልኩ የሚፈልጋቸውን እየሾመ የማይፈልጋቸውን ደግሞ እያነሳ አድራጊ ፈጣሪ የመሆን የትግራይ ኢንተሪም አድሚኒስትሬሽን ጭምብል እንጂ ራሱን የቻለ መሆን የለበትም የሚል አለ። የ4 ኪሎ ቅዠት ይሄ እንግዲህ በሐውልት ጽሕፈት ቤት ውስጥ የሚካተት ነው። ደብረ ጽዮንን አንጋሽ እንደ ስሁል ሚካኤል በማድረግ ከጀርባ ሆኖ ፈትለወርቅ ገብረ እግዚአብሔር የህወሓት ሊቀመንበር የምትሆንበትን ለምን አለቀክም የሚባለውን ነገር አፍ ለማሳዝ ማለት ነው። አማኑኤል አሰፋ አሁን የጻድቃን የሌተናል ጀነራል ታደሰ ወረደ ምክትል የሆነውን እሱን የህወሓት ምክትል ሊቀመንበር እንዲሁም የትግራይ ክልል ምክትል ፕሬዚዳንት ኢብን ፈትለወርቅን የትግራይ ክልል ፕሬዚዳንት የማድረግ ይፈልጋሉ ነው ደብረ ጽዮን። ዶክተር ሰለሞን ኪዳነ ከዚህ በፊት ያልኳችሁ ነው በምክትል ርዕሰ መስተዳድር ማድረግ የህወሓት ጽሕፈት ቤት ኃላፊ የማድረግ ፍላጎት አለ። ወይራስ ራሱን የደጀን ወይንም የኢንተሪም አድሚኒስትሬሽኑ በሌተናል ጀነራል ታደሰ ወረደ በዛ ውስጥ የሚካተተው ደግሞ ራሱ ታደሰ ወረደ የህወሓት ሊቀመንበር መሆን ይፈልጋል እና የክልሉ ፕሬዚዳንት የመሆን አለም ገብረ ዋህድን ምክትል የህወሓት ሊቀመንበርና ምክትል ፕሬዚዳንት የማድረግ ኢሳያስ ታደሰን የህወሓት ጽሕፈት ቤት ኃላፊ የማድረግ በምክትል ርዕሰ መስተዳድር ማዕረግ ዋቴቨር ይህንን አድርጎ እነ ታደሰ ወረደ ኢፈርትን መቆጣጠር ይፈልጋሉ። አንድ ይሄ ታጣቂ ኃይል ራሱን ቲዲኤፍ ብሎ የሚጠራው ኃይል እንዲበተን ይፈልጋሉ። በዲዲአር እንዲተገበር የፕሪቶሪያ ስምምነት እንዲተገበር ይፈልጋሉ። የትግራይ ግዛት የሚሉትን የግዛት አንድነትና ሉዓላዊነት የሚባለውን የለም በሀገር ደረጃ ነው እንጂ ሉዓላዊነት በክልል ደረጃ የለም። ዝሮ ዝሮ ግን ምዕራብ ትግራይ ወልቃይት ጠገዴ ሰቲት ሁመራ መመለስ አለበት፣ በዛ መዋቅር መዘርጋት አለበት ብሎ ያምናሉ። ውጊያን ግን እንዳማራጭ አይወስዱ፣ ልማት መካሄድ አለበት የሚል አላቸው። ከዚህ ከህወሓት በኩል የሚመጣን ማንኛውም ተጽዕኖ ምክንያቱም ህወሓት ሻዕቢያን ይዟል። ብቻችንን አንመክተውን ከፌዴራል መንግስት ጋር መስራት አለብን የሚል እምነት አላቸው። አስቀድሜ ያልኳቸው የሌጂቲሜሲ ምንጫቸው አንዱ የትግራይ ኢንተሪም አድሚኒስትሬሽን የፌዴራል መንግስቱ ስለሆነ ማካተት ከትግራይ ክልል የሚንቀሳቀሱ የሲቪክ ማህበራትን የፖለቲካ ፓርቲዎችን ማካተት ይፈልጋሉ። ነገር ግን አሁን የደብረ ጽዮን ቡድን ወይ የህወሓት ቡድን የውጨኛው
ኤክስተርናል አክተርስ ላልናቸው መገልገያ ረዥም እጅ ሆኖ ነው እያገለገለ ያለው። ሰው እንዲወርዱ የተለዩ መቀጠል የለባቸውም እነዚህ መውረድ አለባቸው ብሎ የለያቸው ሰዎች አሉ ማለት ነው። በዛ ውስጥ ምን ያህል ተቀባይነት ይኖረዋል የሚለው እንግዲህ ይሄ አጠቃላይ ኮንፈረንስ እያካሄድን ነው በሚል ነው። ዛሬ ከሰዓት 8 ሰዓት ገደማ ከትናንት ማታ ጀምሮ ወደ መቀሌ እየገቡ ነው ተሳታፊዎች የሚባሉት። ዛሬ ከሰዓት 8 ሰዓት ሊጀምር ይችላል የሚል ጉዳዮች አሉ። እሱንም እንከታተለዋለን ማለት ነው። ይህንን ወስደን አሁን ባለው ሁኔታ አንድ የምታዩት የአፋር ክልልን የማተራመስ ፍላጎት እንዳለው ሻዕቢያ በወፍ በረር መረጃ እያወጣ ነው። በምንድን ነው ማረጋገጫው? ይህንን ሻዕቢያ ማተራመስ ይፈልጋል ሲባል መገለጫው ምንድን ነው ከተባለ የሻዕቢያ ልሳን የሆነው በሻዕቢያም የተደራጀው የአፋር ናሽናል ዩኒየን ሪቮሉሽነሪ ፍሮንት የሚባለው ወይ በተለምዶ ምንድን ነው የምንለው አጉጉሞ የሚባለው የአፋር ብሔራዊ አንድነት አብዮታዊ ግንባር አጉጉሞ ያስቀመጣቸው ጉዳዮች አሉ። አፋር ክልል ውስጥ ያሉ በሐራ መሬት የሚገኙ የትግራይ የሰላም ኃይሎች በአስቸኳይ መውጣት አለባቸው ይላል። ትናንት ማለት ነው የአፋር ናሽናል ዩኒየን ሪቮሉሽነሪ ፍሮንት መግለጫ ወጣ ብለው የሻዕቢያ አክቲቪስቶች ሲያራግቡት የነበረው ሻዕቢያ ጽፎ የሰጠው ነው የሚለጥፈው ይሄ ኃይል እና ወደ 4 ነጥቦች አስቀምጧል። አንደኛ ሁሉም ኢትዮጵያ ውስጥ ያሉ ተቃዋሚዎች በትጥቅ ትግል ላይ ያላችሁ ተጠናክረን ኢትዮጵያን እንውጋ፣ ማዕከላዊ መንግስቱን እናፍርስ የሚል ነው። ሁለተኛው ሶማሊያን የሶማሌ ክልልና አፋር ክልልን ማበጣበጥ ይፈለጋል ብያቸዋል። ለምን? የጋዝ ጉዳይ አለ፣ የአፈር ማዳበሪያ ጉዳይ አለ። በዋናነት ከዚህ በኋላ ጎዴ ኢትዮጵያ ውስጥ የፔትሮ ኬሚካል ኢንዱስትሪ ማዕከል ሀብ ነው የሚሆነው። ኃይል አለ እዛው 1080 አካባቢ ሜጋዋት ኃይል የሚያመነጭ ፕሮጀክት አለ በዛው 1100 የጎዴ ማለት ነው። እሱን የማሰናከል ሁለተኛ የአፋር ክልልና የሶማሌ ክልልን ወደ ግጭት እንዲገቡ አደረግክ አጠርክ ማለት ወደ ቀይ ባህር የሚደረገውን ጉዞ ማሰናከል ይቻላል። ከዚህ በፊት ጎጃምን፣ ወለጋን፣ ቤኒሻንጉልን በማተራመስ የህዳሴ ግድብን ማስቆም እንችላለን የሚለው የግብፅ ቅዠት የዛ አካልና የግብፅና የኢትዮጵያ ጠላቶች የቅዠት አካል የሆነው ነው። በሙስጠፌ መሐመድ የሚመራው የኢሳ ኃይል አሁንም የወሰንና የድንበር ግጭት ባለባቸው አካባቢዎች በአፋር ህዝብ ላይ ተከታታይ የሆነ የሰብአዊ እያለ ይቀጥላል። ሶስተኛ የአወል አርባ አገዛዝ የአፋር ህዝብን ጥቅምና መብት የማያከብር ነው ይላል። አራተኛ የብልጽግና አገዛዝን እንታገል የሚለው ነው። አንደኛ የአፋር ህዝብ ሆነ መሬት ነፃ ሊወጣ ይገባል እያል በተለይ በአፋር መሬት ውስጥ ያላችሁ ሐራ መሬት ነፃ መሬት በሚል የተደራጃችሁ የትግራይ ሰላም ኃይል ነን የምትሉ የአፋርን ክልልን በአስቸኳይ ለቃችሁ እንድትወጡ እናሳስባለን ይላል። ምን ማለት ነው? አሁን ሻዕቢያ አጉጉሞ የሚለውን እንደ ማስክ ተጠቅሞ በትግራይ ፒስ ፎርስ ላይ ጥቃት የመፈጸም ፍላጎት አለው። ይህ ምን የማድረግ የማተራመስ ማለት ነው። የት ይደርሳል የሚለውን አብረን የምናየው ሆኖ ማለት ነው። የሻዕቢያ ፍላጎት ስትራቴጂክ ዴብዝ አለው። አፋር ክልልና ሶማሌ ክልልን የማተራመስ በአፋርና በሶማሊያ መካከል ግጭት መፍጠር። በነገራችን ላይ አውዳል ስቴት የሚባለው ላይ ሶማሌላንድ ላይ ይሄ ቦሮማ የምትባል ከተማ ላይ ግጭት ተነስቷል። ሻዕቢያ ይኖራል እዛ። ያን ማተራመስ ይፈልጋል። ሶማሌላንድን የማተራመስ በማን ውክልና? በግብፅ ውክልና በመሆን እጁን አስረዝሞ መስራት ይፈልጋል ማለት ነው። ይህንን ስናይ ዲፈር የሆነ የተላለፈ እንጂ እነ ደብረ ጽዮን ለክተዋል፣ ቁመታቸውን ለክተዋል። የፌዴራል መንግስቱ ምን ምላሽ ይሰጣል? ከሻዕቢያ በኩል ያለውን የኢትዮጵያ ፖለቲካ ተዋናይ ኃይሎች ምን ምላሽ ይሰጣል የሚለውን ለክተዋል። ሆፕፉሊ በትግራይ ኢንተሪም አድሚኒስትሬሽን ሌተናል ጄኔራል ታደሰ ወረደም አርፎ ይተኛል የሚባል ቀላል ሰው አይመስለኝም። የቲዲኤፍ ውስጥም ከፍተኛ የሆነ መከፋፈል እንዳለ መረጃዎች ሲወጡ ነው። ከፍተኛ የሆነ
ውጥንቅጦች አሉ። እነሱንም አብረን የምናያቸው ነው የሚሆነው። ከውጭ ኃይሎች ሻዕቢያ እየለካ ነው። አሁንም እንዳልኳቸው ሻዕቢያ ፍላጎቱን በአጉጉሞ በኩል አፋር ላይ ጥቃት ለመፈጸም እየተንቀሳቀሰ ነው። እሱንም አብረን የምናየው ነው የሚሆነው። ተጨማሪ መረጃዎችን ወደ እናንተ አድርሳለሁ። ሌላው እንግዲህ ጁባላንድ ትናንት የጁባላንድ የፓርላሜንት ስፒከር ወይንም የጁባላንድ የህዝብ ተወካዮች ምክር ቤት አፈ ጉባኤ አብዲ ሙሐመድ አብዲራህማን ምንድን ነው ያሉት? የክልሉን ወይንም የዚህ ሪጅናል ኮንስቲቱሽኑን አሻሽለናል፣ በኮንስቲቱሽን ውስጥ አሜንድ አድርገነዋል፣ ስለ ፌዴራል ሜምበር ስቴት የሚለውን አሜንድ አድርገናል። ከዚህ በኋላ ጁባላንድ ገቨርንመንት እንጂ ገቨርንመንት ኦፍ ጁባላንድ ነው ብለን የምንጠራው እንጂ የክልላዊ መንግስት አይደለንም፣ ኢንዲፔንደንት ነን። በሌላ መልኩ ምን ማለት ነው? ልክ እንደ ሶማሌላንድ ራስ ገዝ ነን፣ ከፌዴራል መንግስቱ ተገንጥለናል የሚል አካሄድ እየሄዱ ነው ያሉት። እንግዲህ ይህንን የምታስታውሱት ነው። ከ24 ጀምሮ ህገ መንግስቱን የክልሉን አሻሽለው የስልጣን ዘመንን አራዝሞ ከ2 ጊዜ በላይ አይቻልም የሚለውን አራዝሞ ፕሬዚደንት አህመድ መሐመድ ኢስላም ወይም አህመድ ማዶቭ የሚባለው በቅጽል ስሙ የጁባላንድ ፕሬዚደንት የሆነበት ሁኔታ ነው ያለው። እሱን ተከትሎ እንግዲህ የፌዴራል መንግስቱ ወይም ቪላ ሶማሊያ በተገኘበት ተይዞ ለህግ እንዲቀርብ የሚል ማደኛ ወጣበት። ራሱ ደግሞ ጁባላንድም አሁንም በፍርድ ቤት ማደኛ ወጥቷል። ይሄ መካረር አለ። ከዚህ በፊት ወደ እናንተ መረጃ አድርሻለሁኝ። በኬንያ እና በኢትዮጵያ አሸማጋይነት ኪስማዮ ላይ ንግግር ተጀምሮ ነበረ። እሱ ያለ ውጤት ነው የተበተነው። ያ ሁሉ አልቆ እንግዲህ ጁባላንድ ራሴን የቻልኩ ነኝ፣ ዲ ገቨርንመንት ኦፍ ጁባላንድ የሚለው የሶማሊያን ፖለቲካ የበለጠ የሚያወሳስበው ነው የሚሆነው። ጁባላንድ በዋነኝነት ከኬንያ ጋር ጠንካራ ግንኙነት አላቸው። ከኢትዮጵያ ጋርም ወሰን ድንበር ይጋራሉ፣ ጠንካራ ግንኙነት አለው። ይህ በዚህ እንዳለ እንግዲህ በድር አብደላቲ ለአውሶም የግብፅን ሰራዊት ስለማስፈር ተቋማትን ስለመገንባት ዶሃ ላይ ኳታር ላይ እየተመካከሩ ያው ሳይድ ቶክ ለስብሰባ እየተካሄደ ነው። እዛ እየተመካከሩ እንደሆነ የተጠቀሰ ነው። ከዚህ በፊትም የቱርክን ኢንተለጀንስ ያወጣውን መረጃ ዋቢ አድርገን የሶማሊያ መንግስት አደጋ ውስጥ እየገባ ነው ያለው። የሶማሊያ መንግስትም በዋነኝነት አደጋ ውስጥ እየገባ ያለው የሌሎች በተለይ የግብፅ ጉዳይ አስፈጻሚ ሆኖ ነው። ግብፅ ከጎን ያለውን የሱዳን ችግር ስለመፍታት አይደለም የሚያስበው፣ ሱዳን ላይም ተለላጭ መንግስት ለማቆም ነው። ስለ ፓለስታይን አይጨነቅም። ርቀት መጥቶ ሶማሊያ ላይ ገብቼ አቦካለሁኝ እያለ የሶማሊያን መከራ እያራዘመ ያለበት ሁኔታ ነው ያለው። በግብፅና በእስራኤል በኩል ዳግም መካረሮች እያገረሹ ነው ያሉት። የመን ወደ እርስ በርስ ቀውስ ሊገባ ነው እያልኳቸው ነበር። አሁን በከፍተኛ ሁኔታ ወደ ግጭት የሚገባበት ሁኔታ እየተፈጠረ ነው ያለው። ሶማሌላንድም እንዲሁ አውዳል ስቴት አካባቢ ያለው ግጭትን ተከትሎ ሰልፍ የወጡ ተቃውሞ የወጡት ሞተዋል። የፌዴራል መንግስቱም ከሶማሌላንድ ጋር እየተነጋገርን ነው እያለ ራሱን ሶማሌላንድን የመንግስቱን የሌጅቲሜሲ ቅቡልነት ለማሳጣት ጥረት እያደረገ ነው። እንግዲህ ታይላንድ እና ካምቦዲያ የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም ሸምጋይነት በዶናልድ ትራምፕ አፈራራሚነት ዋይት ሀውስ ላይ ሁለቱ የተኩስ አቁም ስምምነት ተፈራርመው ነበር። ነገር ግን ከካምቦዲያ በኩል ጥቃት ተሰነዘረ በሚል አንድ የታይላንድ ወታደር መሞቱን ተከትሎ ታይላንድ የአየር ጥቃት ሰንዝሯል። ግጭቱ በደቡብ ምስራቅ ኤዥያ አካባቢ የበለጠ ግጭት ውስጥ እንዳያስገባ ተፈርቷል። እነኚህን ሌሎችንም መረጃዎችን ጨምረን በተለይ 20ኛው የኢትዮጵያ ብሔር ብሔረሰቦች ህዝቦች በዓል እንዴት ተከበረ፣ ምን ወሳኝ መልእክቶች ተላለፉ የሚለውን ጨምቀን ሌሎች መረጃዎች አካተን ምሽት በጋት ዕለታዊ ወደ እናንተ እንደርሳለን። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ